ሰላም እንዴት ናችሁ? ውድ የፋሁ አካዳሚ ቻናል ቤተሰቦች ዛሬም ከባለፈው የቀጠለውን የሰው ስም በእንግሊዝኛ መጻፍ መለማመድ የሚለውን ርዕስ በዛው እንደቀጠልን ያለነው። ይህ የፋሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉን። ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንዳለን ተከታተሉን። እሺ፣ የቪዲዮአችን ርዕስ የሰው ስም በእንግሊዝኛ መጻፍ መለማመድ ይላል ርዕሳችን። የሰው ስም በእንግሊዝኛ መጻፍ መለማመድ። እሺ፣ በዚህኛው እንግሊዝኛ አማርኛ ለአዲስ ለለማጅ ወይም በእንግሊዝኛ የሰው ስም መጻፍ ለማይችሉ ይቀል ዘንድ ነው። በጎን እንግሊዝኛውን በጎን አማርኛውን እያረኩ የጣፉት ማለት ነው። ለምሳሌ በዚህ እንግሊዝኛ አለ፣ ከዛ ቀጥለን አማርኛው አለ ማለት ነው። እሺ እንቀጥል እስቲ። ይህ ለምሳሌ መቅደስ ይላል። ዛሬ የሰራኋቸው በኤም የሚጀምሩ ፊደላቶችን ነው። እሺ መቅደስ ይላል። አማርኛውም ከዚህ ጋር መቅደስ ነው የሚለው። ለምሳሌ ኤምኢን እንደ መ ነው የምናነበው። ኬ ብቻውን ከመጣ ደግሞ እንደ ቅ እናነባለን። ከዛ ዲኢ ከመጣ ደግሞ እንደ ደ እናነባለን። ኤስ ብቻውን ከመጣ እንደ ስ እናነባለን ማለት ነው። በአንድ ላይ መቅደስ የሚል ስም እናገኛለን። አማርኛውም ከዚህ ጋር መቅደስ ይላል ማለት ነው። እሺ መቅደስ። ቀጥለን ደግሞ ሜላት ይላል። ሜላት ኤምኢን እንደ ሜ እናነባለን። ኤልኤ ደግሞ እንደ ላ፣ ቲ ብቻውን ከመጣ ደግሞ እንደ ት እናነባለን ብለናል። ምክንያቱም ቲ ብቻዋን ከመጣች አናባቢ የማያስፈልጋቸው ከሆነ ስድስተኛ ፊደሎች ናቸው ብለን በባለፈው አይተን ነበር። ስለዚህ ይህ ሜላት የሚል የሰው ስም እናገኛለን። ሜላት ይኸው አማርኛውም ሜላት ነው የሚለው። ቀጥለን ደግሞ ማርካን ይላል። ማርካን ኤምኤን እንደ ማ፣ አር ብቻውን ከመጣ እንደ ር፣ ኬኤ እንደ ካ፣ ኤን ብቻውን ከመጣ ደግሞ እንደ ን እናነባለን ብለናል። ስለዚህ ማርካን የሚል የሰው ስም እናገኛለን ማለት ነው። ማርካን ይኸው አማርኛውም ማርካን የሚል አገኘን ማለት ነው። ቀጥለን ደግሞ ይህ ደግሞ ማክቤል ማክቤል ይላል። ኤምኤን እንደ ማ፣ ኬ ብቻውን ከመጣ እንደ ክ፣ ቢኢ እንደ ቤ፣ ኤል ብቻውን ከመጣ እንደ ል እናነባዋለን ብላ። ስለዚህ ማክቤል ይላል ማለት ነው። ማክቤል ይኸው አማርኛውም ማክቤል ይላል። ስለዚህ አማርኛው በዚህ ጋር እንግሊዘኛው ከዚህ ጋር አማርኛው ከዚህ ጋር ማለት ነው። እንዲቀላችሁ ነው። ማክቤል። እሺ ይህ ደግሞ ማህሌት ይላል። ማህሌት። እሺ ኤምኤን እንደ ማ፣ ኤች ብቻውን ከመጣ እንደ ህ፣ ኤልኢ ደግሞ እንደ ሌ፣ ቲ ብቻውን ከመጣ እንደ ት እናነባለን ብለናል። ስለዚህ ማህሌት ይላል ማለት ነው። ማህሌት የሚል የሰው ስም እናገኛለን። ቀጥለን ደግሞ ሙሉ ቀን ነው። ሙሉ ቀን ኤምዩን እንደ ሙ፣ ኤል ብቻውን ከመጣ እንደ ል። ይቅርታ እሺ፣ ከዚህ ጋር ሙሉ ቀን ሳይሆን እሺ፣ ትክክል ነው። ሙሉ ቀን ነው የሚለው የተሳሳትነ እዚህ ነው። አማርኛው ጋር ነው የተሳሳትነው። እሺ ይቅርታ እናስተካክል። እሺ ይሄ ሙሉ ቀን ይላል። ኤምዩን እንደ ሙ፣ ኤል ብቻውን ከመጣ ደግሞ እንደ ል፣ ኬኢን እንደ ቀ፣ እንደገና ኤን ደግሞ እንደ ን እናነባዋለን ማለት። ስለዚህ ሙሉ ቀን የሚል የሰው ስም እናገኛለን ማለት ነው። ሙሉ ቀን። እሺ ሙሉ ቀን ይላል ማለት ነው። እሺ ሙሉ ቀን። ቀጥለን በዚሁ መስመር ደግሞ ይሄ ደግሞ ሞሃባው ይላል። ሞሃባው። እሺ ሞሃባው የሚል እናገኛለን። ለምሳሌ ኤምኦን እንደ ሞ፣ ኤችኤን እንደ ሀ፣ ቢኤን እንደ ባ፣ ዳብሊው ብቻውን ከመጣ እንደ ው እናነባዋለን። ስለዚህ ሞሃባው የሚል ስም እናገኛለን። ሞሃባው። እሺ ይሄ ደግሞ ምስጋናው ነው።
ምስጋነው። እሺ ኤም ብቻውን ከመጣ እንደ ም፣ ኤስ ብቻውን ከመጣ እንደ ስ፣ ጂኤ ደግሞ እንደ ጋ፣ ኤንኢ እንደ ነ፣ ዳብሊው ብቻውን እንደ ው እናነባለን ብለናል። ስለዚህ ምስጋናው የሚል የሰው ስም እናገኛለን ማለት ነው። ምስጋናው። እሺ ይሄ ደግሞ ሜሮን ይላል። ሜሮን። እሺ ኤምኢን እንደ ሜ፣ አርኦን ደግሞ እንደ ሮ፣ ኤን ብቻውን ከመጣ እንደ ን እናነባለን ማለት። ስለዚህ ይሄ ሜሮን ይላል። ሜሮን። እሺ ሜሮን ይላል። ስለዚህ እዚህም በአማርኛው ጋር ሜሮን ይላል ማለት ነው። ሜሮን። መልካም። እሺ ይሄ ደግሞ መልካም ይላል። መልካም። እሺ ኤምኢን እንደ መ እናነባዋለን። ኤል ብቻውን ከመጣ እንደ ል ነው የምናነበው። ኬኤ ደግሞ እንደ ካ ነው የምናነበው። ኤም ብቻውን ከመጣ እንደ ም እናነባለን ማለት። ስለዚህ በአንድ ላይ መልካም የሚል የሰው ስም እናገኛለን። መልካም። መልካም። እሺ መልካም። መልካም የሚል ስም ካገኘን ቀጥለን ደግሞ እሺ መኮነን። መኮነን የሚል ስም እናገኛለን። መኮነን። እሺ መኮነን ኤምኢን እንደ መ፣ ኬኦን እንደ ኮ፣ ኤንኢን እንደ ነ፣ ኤንን ብቻውን ከመጣ ደግሞ እንደ ን እናነባለን ብለናል። ስለዚህ በአንድ ላይ መኮነን የሚል የሰው ስም እናገኛለን ማለት ነው። እሺ በመቀጠል ይሄ ደግሞ መልካሙ ነው የሚል መልካሙ። እሺ ኤምኢን እንደ መ፣ ኤል ደግሞ ከመጣ እንደ ል ብቻውን ማለት ነው። ብቻውን ኤል ከሆነ እንደ ል ነው የምናነበው። ኬኤ ደግሞ እንደ ካ፣ ኤምዩን ደግሞ እንደ ሙ እናነባዋለን ማለት። ስለዚህ በአንድ ላይ መልካሙ የሚል ስም እናገኛለን። ይኸው አማርኛውም መልካሙ ይላል። እሺ እንቀጥል። በዚህኛው መስመር ደግሞ ይሄ ደግሞ ሜሮን ይላል። ሜሮን። እሺ ሜሮን ኤምኢን እንደ ሜ እናነባለን። አርኦን ደግሞ እንደ ሮ እናነባለን ብለናል። እሺ ኤን ብቻውን ከመጣ እንደ ን ነው። ስለዚህ በአንድ ላይ ሜሮን የሚል ስም እናገኛለን። ሜሮን የሚል ይሰጠናል ማለት ነው። እሺ ቀጥለን ደግሞ ይሄ ደግሞ መታደል ነው። መታደል። መታደል ኤምኢን እንደ መ እናነባዋለን። ቲኤን እንደ ታ፣ ዲኢ ደግሞ እንደ ደ ነው የምናነበው። ኤል ብቻውን ከመጣ እንደ ል እናነባለን ማለት። ስለዚህ በአንድ ላይ መታደል የሚል የሰው ስም እናገኛለን ማለት ነው። መታደል። እሺ ቀጥለን ደግሞ ይሄ ሞገስ ይላል። ሞገስ ኤምኦን እንደ ሞ፣ ጂኢ እንደ ገ፣ ኤስ ብቻውን ከመጣ እንደ ስ እናነባለን። ስለዚህ ሞገስ የሚል የሰው ስም እናገኛለን ማለት ነው። እሺ ቀጥለን እንደ ይሄ ደግሞ ሞላ ነው የሚለው። ሞላ ኤምኦን እንደ ሞ እናነባዋለን። ኤልኤን ደግሞ እንደ ላ። እሺ ኤምኦን እንደ ሞ፣ ኤልኤን እንደ ላ። ስለዚህ በአንድ ላይ ሞላ የሚል ስም እናገኛለን ማለት ነው። አማርኛው እዚህ ጋር ሞላ ይላል ማለት ነው። እሺ እሺ ይሄ ደግሞ ምረቱ ነው። ምረቱ። ምረቱ የሚል ስም እናገኛለን። ኤም ብቻውን ከመጣ እንደ ምን ምናነብ ብለናል። አርኢ ደግሞ እንደ ረ፣ ቲዩ ደግሞ እንደ ቱ። እንደ ቱ። ስለዚህ በአንድ ላይ ምረቱ የሚል ስም እናገኛለን። ምረቱ። ምረቱ ይላል ማለት ነው። ስለዚህ ይኸው እዚሁ አማርኛውም ምረቱ ይላል። ከዚህ ደግሞ ይሄ ደግሞ ምን አለ ነው የሚለው። ምን አለ። ምን አለ ኤም ብቻውን ከመጣ እንደ ም፣ ኤንኤን እንደ ና፣ ኤልኢን እንደ ለ እናነባለን ብለናል። ስለዚህ አማርኛውም ምን አለ ይላል። እንግሊዘኛውም ይህ ምን አለ ይላል ማለት ነው። እሺ ይህን በዚህ ካየን ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ይችላሉ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።